ማድ ማጋራት የሚለው ባህል በከፍተኛ ደረጃ የኑሮ ውድነትን ለመከላከል አግዟል። ምን አይነት ፓርቲ ነው ኦህዴድ ነው ምለው? የምን አይነት ስብስብ ነው ኦህዴድ ነው ምለው? በምን ጊዜ ስልጣን ያዘ መንግስት ነው እላለሁ። ማንነታቸውን ገልጠ ስላሳየን በዚህ ልናመሰግን እንፈልጋለን። አብይ አህመድ ፋኖ ባጭር ጊዜ ማለት ነው በቀደም ማርያም ያስተናገር ነበር። እነሷን እኮ ነው አልኩኝ። ኢትዮጵያ አሁን ዘመን መጥቶላታል። ሰማይ ተከፍቶላታል፣ በርና መስኮት ተከፍቶላታል። በብዙ መንገድ ይህ ጊዜ የኢትዮጵያ ጊዜ ነው። ከተለያየ ነገር አሰባስቦ ከዛ ያነበበ ተረት ያነበበ መልስ ይሰጣል። እንደ ፈላስፋው እሱ ነው እኔ ተረት አንብቦ ዩቲዩብ ላይ የሚመጣው እኔ ሳይው ታያችኋል። ፋኖ የማረከው ቆይ በርከት ያለው ነው። ከአንዲት ትንሽ ከተማ ነው ይሄ ሁሉ አያችሁት። ቶዮ ዲኮሬሽን ላይ ቢዚ ሆነ እንጂ ዝም ብሎ ደግስ እየወደደ የኢትዮጵያ ኢኮኖሚ ከአፍሪካ የመጀመሪያው ኢኮኖሚ ይሆናል። ይሄን እናሳካለን። ማንም ሊያስቆመን አይችልም። አሁን አንድ ለናቱ የዶክተር ደሳለኝ ድምጽ ይመስለኛል በፓርላማ ያለው ተስፋ ያለው እድሜ ይስጠው። ሰምታችሁ ታዲያ ተጨማልቆ የጨበጨቡ ለሰዎች ማለት ነው። አብያችን ምራን ይሉታል። በታው ካባው ሰራዊቱ ሲነዳ እሱ እንደጻለች ጎበዝ ይሉታል። የአማራውም ሸኔ የኦሮሚያውም ሸኔ የአማራውም ሸለቆ አባይ የኦሮሚያውም ሸለቆ አባይ ተላላኪ ናቸው። እነዚህ ግን አላማ የላቸውም። ይሄን ንግግር ጽፎ ነው የገባው አንብቦ ነው የተናገረው። ለዶክተር ደሳለኝ ጫኔ የተሰጠ መልስ ነው። ብርሃኑ ጁላ 3 ጊዜ የተማረከው ነው። ሲለቁት መጨረሻ ላይ ያዙትና ምንድነው ማድረግ የምትፈልገው? የሁሉ መሳሪያ የሁሉ ሰራዊት ይዘህ በመሳፈር እኮ ነው። እኔ ቀስዬ ነው የምናገረው በእውነት እኔ ለእናንተ ሰው እንዳይሰማ ሐሳብ መጥፋቱን ለማወቅ የነዚህን ባንዳዎች ውሎ ማየት በቂ ነው። ሰው እኮ ከፍሬው ይታወቃል። አብይ ገባበት እኮ ሴሪየስ ጉዳይ እኮ ነው። አልገባውም ማለት ነው። እዚህ ሚዲያ ላይ መጥቼ አንዳንድ ነገር ጣጣ አርጊያት የሚያደው አይገባውም እንደ አብይ አህመድ ምን አይነት ሰው እንደሆነ ለማሳየት ምድር ያበራችሁ ፍሬ ማረጋገጫ ነው። ድህነት፣ መከራ፣ ስቃይ ያኔ እንኳን ያልኩት ለመዝረፍ ነበረ ግን መዝረፍ የሚለው ቃል ትንሽ ከወደ አብይ ደስ ብሎት ይስቃል። በቅጥፋት እንጀምር ተመልካቾች። ከነሙሉ ጭንቀቱ ብሎ ነው የወጣው። ከነሙሉ ምናምን ውስጡ እየታወቀ ማለት ነው። ፊቱ ላይ እንዴት ነበር የአይን ምናምን እንዴት ነበር እንቅስቃሴው ምን ነበር ፊቱ ይናደዳል ወይ ምናምን ኢቭን ዶክተር ደሳለኝ ጫኔ ሲናገር እንደምን ብሎ ታገሰው ፊቱ ላይ የሆነ ነገር ይታያል ግን እንደምን ብሎ ታገሰው። እንደዚህ ፕራክቲስ አድርጎ ያው እንደሚመጣ ታውቃላችሁ። ለእንደዚህ አይነት ለፓርላማ እንግዲህ የተከበረው ፓርላማ አባላት ቀደም ብለን እንደተናገርነው ምናምን እያለ ብቻው ፕራክቲስ አድርጎ ነው ፓርላማ የሚገባ። እነዚህም በሙሉ የሰፈር ተረት ፌስቡክ ላይ የምናቃቸው አንዳንዶቹ ፌስቡክ ላይ የምናቃቸው ተረቶች አሉ። የዝሆንና ምናምን ፌስቡክ ላይ እናያቸዋለን። አሪፍ የቤድ ታይም ስቶሪ ለህፃናት ለልጆቻችን ተረት የምንነግራቸው እሱ ነው ቋንቋ ይዞ የመጣው። አብይ አህመድ የሚሰዋውም የሚያመልከውም እርኩስ መንፈስ ነው። ጻድቅ በነገሰ ጊዜ ከተማ ይለማል ይላል እግዚአብሔር። ኃጥእ በነገሰ ጊዜ ህዝብ ያለቅሳል። ስለዚህ ኃጥእ መሆኑ ምድሪቱ ያፈራችሁ ፍሬ ማረጋገጫ ነው። አኬልዳማ ነው ምድሪቱ። የደም ምድር ነው ምድሪቱ። ማአት ነው የፈሰሰባት ምድሪቱ። ወንድም ከወንድም ልክ ሰውየው እንዳለው ጎረቤት ከጎረቤቱ ነገድ ከነገድ ጎሳ ከጎሳ መንግስት ከህዝብ ጋር ኤግዛክትሊ እየሄደ ይሰዋለት ደም ያፈስለት እሱ ደም ይሰዋል መጥቶ ደግሞ ደም ያፈሳል። ምድሪቱ ላይ የፈራው ፍሬ ማሳያው የአብይ አህመድን ማንነት ነው። ፋኖ ብቻውን ያ ሁሉ መሳሪያ ያ ሁሉ ሰራዊት እያሰለጠነ ፋኖ ባጭር ጊዜ ማለት ነው በቀደም ማርያም ያስተናገር ነበር። እነሷን እኮ ነው አልኩኝ። የተለያየ ኃይል የነበረ ይሄ ሁሉ ከትልቅ ኃይል ጋር እንደ አንድ ዩናይትድ እየሆኑ ከእንደገና ሌላ ትግል እየሰሩ ለተናገረችው ንግግር ሺዝ ራይት አልኩኝ። ሜክ ሴንስ። ያለምንም መሳሪያ ያለምንም እንትን እየታረግ እየተገደልክ በቃኝ ብለህ ተነስተህ መሳሪያ የተቀበሉ ነው። ግን ታዲያ ለአብይ ጥቅሙ ምንድነው የሚል ነገር አወራን። መሸነፉን ያቃል አንድ እብድ ነው ላያቅም ይችላል አይደል? እሱ ሌላ ድሪም ውስጥ ነው ያለው። በልጅነት ያሰብኩት ነገር ሆኖልኛል ብሎ ስለሚያምን የማይገባ ቦታ ላይ ቁጭ ብሏል ማለት ነው። እጅግ የስኬት አመት ከፍተኛ ለውጥ መጥቷል። በለውጡ ጊዜ 170 ቢሊዮን ብር ነበር የመንግስት ገቢ። በዚህ አመት 1 ትሪሊዮን ብር ይጠበቃል። ስለዚህ ለውጥ አለ ማለት ነው። በዓለም ላይ በጣት የሚቆጠሩ 4-5 ሀገራት ያደጉበት የእድገት ደረጃ ነው ኢትዮጵያ ያደገችው ዘንድሮም የምታድገው። በሁሉም መስፈርት ሲታይ የኢትዮጵያ የኢኮኖሚ ሪፎርም ያስገኘው ውጤት አስደማሚ ተብሎ ሊወሰድ ይችላል በማንም አይን መመዘኛ ቢሆን። የዳንኤል ክብረትን ተረት ሰብስብልኝ እና ንግግሮቹን እያነበበ ቃል በቃ ተረቶቹን ስለማያውቃቸው ቃል በቃ አዋቂ የሆነ ተረት ሳያነብ ነው ተረቱን የሚናገረው። ሳያነብ የኢትዮጵያ የፖለቲካ ነፃነቱ ከፍ ብሏል ብሎ በሱን ጀምሮ ቀለል አድርገን ጀምሮ ኢሃፓ እንኳን ተመዝግበዋል አለ። ኢሰፓ መዘገብከው ወይ አመልክቶ ነበር ፈቀድክለት ወይ የለም። የልደቱ አያሌው ፓርቲ ለምን ሰረዝከው? ልደቱ አያሌው ወደ ሀገር ቤት እንዳይገባ ለምን ከለከልከው? እና ከጫካ ያሉት ይምጡ በፖለቲካ ታሸንፋላችሁ ዲሞክራሲያዊ ምርጫ እናደርጋለን የምትለው የማላገጫ ቋንቋዎች የተጠቀምክ እውነት ሀገር ታሳዝናለች። አብይ አህመድ ምን አይነት ሰው እንደሆነ ለማሳየት ምድር ያፈራችሁ ፍሬ ማረጋገጫ ነው። ድህነት፣ መከራ፣ ስቃይ ተመልከቱ። ኢትዮጵያ ውስጥ አሁን ሚድል ክላስ የሚባል የለም። ሚድል ክላስ የተባለው ዲስትሮይ አድርጎታል። ጥቂት
አፐር ክላሶች አሉ ከብልጽግና ጋር የተጠጋጉ ከዛ ደግሞ ለብዙ አመት ሰርተው ሴቭ ያደረጉ ትንሽ ተንጠልጥለው ያሉ ባለሀብቶች የቆየ ኦልድ ማኒ ያላቸው ካልሆነ ግን ቢሎ ፖቨርቲ ነው ህዝቡ ያለው ሚድል ክላስ የሚባለው አጥፍቶታል there is no middle class ኢትዮጵያ ውስጥ በአሁኑ ሰዓት አብይ አህመድ መጣና ሚድል ክላሱ እንዳለ አጠፋው አገር ግን በድህነት መታት በጉስቁልና መታት እብድ ምን ይሰማዋል እብድ ሪዝን ያስባል ብለው ካሰብከኛ ራሳችን ምክንያታዊ እንዲሆን ከጠበቀን እኛም ታመናል ማለት ነው እሱ ያስባል ብለን አናስብም አትሊስት ከሱ በታች ያሉ ጀነራሎቹ የተለያየ ኃላፊዎች ግን ይሄን ሀቅ ምድር ያለውን ሀቅ ያዩታል ማለት ነው አለስ ሁሉም አንድ ናቸው ብሎ መገመት ይከብዳል እነሱ የነገር ማቋረጥ አለባቸውና እስከመቼ ድረስ ነው የደሃው ልጅ ነው የሚሞተው ኢትዮጵያ በገንዘብም ትከስራለች ያለችው ምክንያቱም መሳሪያ ዝም ብሎ ይመጣ ነገር አይደለም እያስወደመች ነው ያለችው የደሃ ልጅ ደግሞ ማን የሚያስብለት እሱን እንኳን መናገር መተመን ማንችለው ነገር ነው የሚለው ኢትዮጵያ ከሆነ አሁን ችግሯን ፈታር ጎረቤት መፍታት የምትችል ሀገር እኮ ናት ሰውየው ዲኮሬሽን ላይ ቢዚ ሆነ እንጂ ዝም ብሎ ድግስ እየወደደ አይደል አገና አብይናውን አንፈርድም እኮ ተው ነው እብድ ስለሆነ ከሱ ጋር መነጋገር አንችልም ከሱ በታች ያሉት ምን የሚጠብቁት ነው የኢትዮጵያ ሪፎርም እኛ ሪፎርሙን የመራን ሰዎችም ዓለም አቀፍ ተቋማትም ከሚያስቡትና ከሚጠብቁት ባሻገር የተሳካ ስራ ነው ለብዙ ሀገራት ልምድ ሊሆን የሚችል ስራ ነው ወርልድ ባንክ አይኤምኤፍ ብዙ ሀገራት የሚገልጹት ጉዳይ ነው ወርልድ ባንክና አይኤምኤፍ የኢትዮጵያ ሪፎርም አስደማሚ ነው ያልጠበቅነው ውጤት ተመስግቧል ሲባል ዜናው የማይሰማችሁ ከሆነ የወርልድ ባንክ የኢትዮጵያ ደህንነት ጨምሯል ሲል ዜና የሚሰማችሁ ከሆነ ችግር ነው ይሄ የሚጨበጥ የሚዳሰስ የሚታይ እድገት ነው አንደኛው ጓደኛ እየነገርኩት ኢትዮጵያ ግን አታሳዝንም እንዲሁ ስታሳዝን እንዲሁ በፍጹም ማያልፍላት ሀገር ተስፋ የሌላት ሀገር በእነዚህ ሰዎች እየተመራች ነው በቃ ይገባታል እኮ አለ እንደ ሀገር ነው ይገባታል የሚለው ለኤሊቱ ነው አብይን አይዞ ይያለ የኮተኮተ ያመጣው ያሳደገ ያመጣው ከጎኑ ያሰለፈው ይሄ ይገባዋል ያለው ይሄን ካልን በኋላ አፍንጫችን ትንሽ ዳሰስ እናርግና የልማት ጉዳይ ኢትዮጵያ በየቤቱ ልማት እንዲሁ አንድ ሶሻል ሚዲያ ያያየው ነበር ግድንግድ አፍንጫ አመጡና ይሄን በደንብ ማሽተት የሚችል ነው እንደከዚህ ቀደሙ ያለ የቁጥር እድገት አይደለም የኢትዮጵያ ያውን እድገት ጥሩ አፍንጫ ያለው ሰው በሽታ ያቀዋል ጉንፋን ካልያዘው በስተቀር ኢትዮጵያዊ 130 ሚሊዮን ህዝብ ያሸተተው ነው ማለት ነው የህዝቡን ሞራል ሰበረው የህዝቡን ተስፋ ሁሉ አጠፋ ህዝብን ከህዝብ ጋራ ምንድነው ያላቸው እስልምና መሪዎች ቤተ መንግስት ጠርቶ ሱር አብዱራህማን የሚል አለ ቁርአን ውስጥ እዛው ሁለት ወንዞች አሉ ጣፋጭና መራራ ሁለቱ ምንም ነገር ቢመጣ አይቀላቀሉም አንዱ ጣፋጭ አንዱ መራራ ነው አለ እነዚህ ሁለት ወንዞች ኖ ማተር ዋት they don't mix up ጠርቶን እናርጋቸው ስለዚህ ምንድነው ያላችሁ አለ ከኦርቶዶክሶች ጋር ከሌሎች ጋር ሚክስ እንዳታረጉ ይሄ ጦርነት የእንታንተ ጦርነት አይደለም የማ ጦርነት የኦርቶዶክሶች ጦርነት ነበር የሚላቸው የመጨረሻው ዘመን ላይ የሚመጡ ሰዎች እንደነ አብይ አህመድ ወራቶቻቸው ዲኮሬት ያደረገ ዋሻ ስር ይገባና ላይት ሲስተም ያስገባላችኋል እንትን ክለማን ዲስኮን ያስመሰለች ያለች ክለብ ነው የሚያስመስለው ያንዳንድ ቦታ እየሄደ ማለት ነው በማብራት ምን አይነት ነገር ቃንቶ ያደገ ልጅ እንደሆነ መናቀው ነገር የለም ሰው በሽተኛ ነው ካሬስ ነው የሚባለው የመኪና ውድድር መኪና መንዳት የጨበጨቡለት ሰዎች ማለት ነው አብያችን ምራን ይሉታል ብታዩ ከአባው ሰራዊቱ ሲነዳ እሱ እንደጻለች ጎበዝ ይሉታል ያድዋ በዓል ነበረ ያድዋ የሚከበርበት በዓል ተሳሳላችሁ ከዛ መንገድ ላይ ይጠይቋቸዋል ያድዋ ትግል ከማን ጋር ነበረ ሲሉ ከትግራይ ጋር they have no idea ናራቸው ናዘሮታል ያድዋ ጦርነት ነበረ ማን አሸነፈ ኢትዮጵያ ጦርነቱ ከማን ጋር ነው ሲባሉ ከትግራይ ጋር ይሉ ነበረ እንደከዚህ ቀደሙ ያለ የቁጥር እድገት አይደለም የኢትዮጵያ ያውን እድገት ጥሩ አፍንጫ ያለው ሰው በሽታ ያቀዋል አይን ያለው ሰው በማየት ብቻ የኢትዮጵያን እድገት ሊገነዘብ ይችላል ጥሩ ጆሮ ያለውም ሰው በመስማት በማድመጥ አናላይዝ ማድረግ ሊያየው ይችላል የኢትዮጵያ እድገት ለመላ አፍሪካ ምሳሌ ተደርጎ የሚወሰድ ነው ይሄ ምንም የሚያጠራጥር ጉዳይ ስላልሆነ ወይ አይናችሁን ወይ ጆሮአችሁን ወይ አፍንጫችሁን መጠቀም ብቻ ነው የኢትዮጵያ እድገትና ለውጥ የመጣ ያለፈ ያገደመ ሁሉ የሚናገረው ነው ኢትዮጵያውያን በዛ ልክ መገንዘባችንን መፈተሽ ያስፈልጋል እንደ ሀገር ምን አይነት ወራዳ ሰውዬ እንደ ሀገር ምን አይነት ሰው እንደሆነ የሚያሳየው ደግሞ ከኤርትራ ጋር ለምንድነው የተጣላ ነው በፕሪቶሪያ ምክንያት ነው የተጣላ ነው የትግራዩ ዳንኤል ክብረት ነገታቸው ረዳ የሚያስተጋቡት ነው ከፋኖ ጋር የተጣላ ነው እኮ ከአማራ ጋር የተጣላ ነው እኮ ፕሪቶሪያ ለምን ቆመ ብለው እኮ ነው ከኤርትራ የተጣላ ነው እኮ ለምን አንጨርሰው ለምን መቃላ አንገባም ብለው እኮ ነው እቺን ቋንቋ መጥቶ ተደግባል ፋርሴ ውላዎቹ የሚናገራቸው በሙሉ ልቅምቅም አድርጎ ፓርላማ ላይ ይዞ መጣ የሀገር ጠቅላይ ሚኒስትር እኮ ነው ዩኒፎርም አልብሰው ነው ያስገቡን ስለነበረ አሁን ለምን እስከ መጨረሻ ለምን አንሄድም አሉኝ እና በዛ ምን ላቀቅ ይመስላል የቤተክርስቲያን አይን የሚያጠፉ ምን መስለው ወዳጅ መስለው ምክንያቱም ሰይጣን ለአመታት አይቷል ቤተክርስቲያንን ሲያሳድዳት ተጠረክራለች አይቷላ በደርግ ጊዜ ቤተክርስቲያንን ሲያሳድዳት እሳት ጎርሳ እሳት ልሳን ይወጣችሁ
የኢትዮጵያ ህዝብ የጌታቸውን ንግግር ይወደው ነበር። ለምን? ሲንስር የሆነ ጄኒውን የሆነ የተገፋ ኦፕረስድ የሆነ የቪክተም ድምጽ ነበር። አሁን ግን ጌታቸው እዛ ዋሻ ውስጥ የተናገረው ኤቭሪባዲ አስደንግጦ አስቆጥቶታል። ራሱ ጌታቸው ሊያስተባብል በትግርኛ ጻፈ። ለምን? ክፋት ስለነበረ እርስ በርስ የሚያጋጭ ስለሆነ። አስቡት ጻድቃን የሚባል ነፍሰ ገዳይ እዛ ውስጥ አሉ እኮ በርጅናቸው በ78 ዓመታቸው እዛ ውስጥ አሉ። እንኳን አየናችሁ። አሁን ደግሞ አሰቤት ነው ያለው ስትባል አማራ ክልል አትልልም። ምክንያቱም ሚዲያው ምን ያህል ቢዚ እንዳረጋት ማለት ነው። ኑሮ የሚባል ነገር አለ። መኖር የምትፈልገው ኑሮ ተወዷል። የቤት ክራይ አፎርድ ማድረግ ትችላለች አትችልም? ደሞዟ በትክክል የተከፈላት ማለት ብዙ ጥያቄ ለሚመለስ ይመጣና አሰቤት ነው ያለው ይላታል። ማይመለከታት ጥያቄ ቀይ ባህር የት ክልል ነው የሚገኘው? ቀይ ባህር አማራ ክልል ደብረ ብርሃን አካባቢ። ደብረ ብርሃን ቀይ ባህር ሲባል ሰምታለች። አማራ ክልል ጦርነት እንዳታቃለች። ከዛ ውጪ በመሃል ላይ ኑሮ ያምታታት ነው ያለው ማለት ነው። ኤርትራ ሚሊዮን አልሰማችም። ማድ ማጋራት የሚለው ባህል በከፍተኛ ደረጃ የኑሮ ውድነትን ለመከላከል አግዟል። ጋዝ፣ ነዳጅ በሶማሌ ክልል ውስጥ 21 ትሪሊየን ኪዩቢክ ፊት የጋዝ ክምችት ኢትዮጵያ እንዳላት ተረጋግጧል። በአንድ ቦታ 21 ትሪሊየን ኪዩቢክ ፊት ጋዝ ክምችት በጣም ትልቅ ሀብት ነው። ይህንን ሀብት ላለፉት ዓመታት ለመጠቀም አልቻልንም ብለን መቆጨት ብቻ ሳይሆን አሁን ያለውን አውቀን በፍጥነት መጠቀም ደግሞ የሚጠበቅ ይመስለኛል። ፋርሴቡላ የፓርላማ ፋርሴቡላ ምን ነው ጦርነቱ ዘገየ? ቶሎ ጀምሩልን እንጂ ቶሎ እንዴት ነው መቼ ነው የምትጀምሩት? ጦርነቱ ነው እዚህ ጋር ያለው። አሁን አንድ ለናቱ የዶክተር ደሳለኝ ድምጽ ይመስለኛል በፓርላማ ያለው ተስፋ ያለው እድሜ ይስጠው። የዶክተር ደሳለኝ ኮንስቲትዩንሲ አንድ ሰው እሱን መርጦ ፓርላማ ላይ ታስሮ ነበር። ያው አይነ ብዙ ችግር ውስጥ እንዳለ ይገባናል። ያው ጥያቄዎቹ በሙሉ በደንብ አድርጎ ታይቶ ምናምን ነው ፓርላማ አስቦበት ለዚህ የሚመጥን ተረት ይዞ ነው የመጣው አብይ። ጥያቄው ተሰጥቶት ለዚህ ተዘጋጅቶ ይሄን እንዴት ብዬ ሪዲኩል አድርገው እንዴት ብዬ ላሳጣው እንዴት ብዬ ልስደበው ምን አይነት ቋንቋ ልጠቀም ምን አይነት መልስ ልስጠው ከተለያየ ነገር አሰባስቦ ከዛ ያነበበ ተረት ያነበበ መልስ ይሰጣል። እነሱ ዘሪሁን ተሾማሉበት። እንኳን አየናችሁ አብይ አህመድ የማንረሳለህ ውለታ እነዚህን ሰዎች በደንብ አድርገህ እንድናቃቸው አድርገናል። ስለሰጣቸው መድረክ እናመሰግናለን። አብይ አህመድ እንድናቃቸው እንድናያቸው ሰብስበህ አድምቀህ አጉልተህ ስላሳየህን ማንነታቸውን ገልጠህ ስላሳየህን በዚህ ልናመሰግን እንፈልጋለን። አብይ አህመድ አንድ የሚያስመሰግን ነገር ተቀላቅለው ተመሳስለው የነበሩትን ሌቦች፣ ነፍሰ ገዳዮች፣ ከሃዲዎች፣ ወንበዴዎችን እነ ጌታቸውን እነ ጻድቃንን እነ ክንደያን እነ ኬሪያን እዛ ውስጥ የነበሩት ነው ስማቸው አለኝ አይደል? እንደው ምን ለምን አልጠራቸውም? ቆይ እሺ ኃይለ ሥላሴ መጥፋው ነው ቀየርናቸው። ደርግ መጣ ፋታ አልሰጠነው ቀየር ነው። ያደግ መጣ ፋታ አልሰጠነው ቀየር ነው። አሁን ሌላ አዲስ መንግስት መጣ። እንደውም 3 ዓመት ሳይሰራ የምን 3 ዓመት ገና በመጀመሪያው ዓመት ለመቀየር ሰራ። ይሄው አሁንም እንዋጋለን። ፋኖ ተበትነሃል፣ አልቀሃል፣ ጠግበሃል፣ ተመለስ አለ። ፋኖ አልተመለሰም ጭራሽ። ፋኖ በጣም አመሰግናለሁ ብርሃኑ ጁላ የሚል ደብዳቤ ተላከለት ቪዲዮ ማለት ነው። ለምትልክልን መሳሪያ በጣም እናመሰግናለን ተባለና ከዛ በኋላ ብርሃኑ ጁላም ተስፋ ቆረጠ ማለት ነው። ድፍድፍ ነዳጅ ላይ መለከት እንዲሁ ከፍተኛ ክምችት እንዳለ ተረጋግጧል። ጀምረን የማንጨርሰው ነገር እንደሌለ የሚታወቅ ስለሆነ በኢትዮጵያ ታስበው ማያቁም ተሞክረው ማያቁም 30 ቢሊዮን ዶላር የሚያስብ መንግስት ኖሮን አያውቅም። ይሄ ጌም ቼንጀር ነው። የተሰራው ስራ እውነት ለመናገር በጣም አስደሳች ነው። እኛ እንደምታውቁት ሳሎን ማሰማመር እና ጓሮ ማቆሸሽ ቋሚ የሆነ ልምምዳችን ነው። ዕውቀት ኖሮን በንጽህና ይዘን መስራት እንድንችል የአቲቲዩድ ቼንጅ ያመጣ ስራ ነው። እንደ ፈላስፋው የሚባል ፈላስፋው ብሎ አብይ የሱ ፋርሴቡላ ፈላስፋው ያለ ቦስተን ሄዶ ከሚስቱ እህት ጋር ተኝቶ የተባረረው እሱ ነው። እኔ ተረት አንብቦ ዩቲዩብ ላይ የሚመጣው እኔ ሳየው የ1 ሚሊዮን ጉዳይ የትግራይ ህዝብ ደግሞ 1 ሚሊዮን አይደለም የሞተው አለ። በትግራይ ጦርነት 1 ሚሊዮን ሰው አለቀ ብለው የትግራይ አካባቢ ሰዎች ነገሩንና እኛ ዝም አልናቸው። ያን የሚያክል ሰው ሊሞት እንደማይችል ስለምናውቅ አሁን ደግሞ ራሳቸው ማን የቆጠረው አሉ ውሸት ነው እኮ አሉ ራሳቸው ናቸው። 1 ሚሊዮን ሞተ ይላሉ። ኦኬ ንገረን እስቲ ጠቅላይ ሚኒስትሩ ትግራይ ስንት ነው ገድለ የወጣው? የኢትዮጵያ የኦህዴድ ሰራዊት ስንት ሰው ገድለ ወጣ? ንገሩና ዳታ ካላችሁ ንገሩን። ከመሰራው ተሯሩጬ የመጣሁትና ጸጉሬን በስነ ስርዓት አልተበጠረም። ይቅርታ አድርጉልኝ። እንግዲህ ረስቼው ይቅርታ። ከአማራ ክልል ዜና አለኝ። ፋኖ በጣም በርትቷል። ታያችኋል። ፋኖ የማረከው ቆይ በርከት ያለው ነው። ከአንዲት ትንሽ ከተማ ነው ይሄ ሁሉ አያችሁት። ስለዚህ ላምብብላችሁ አሁን ምን እንደሚል ከ50 በላይ ሙትና ቁስለኛ በማድረግ ውጤታማ የሆነ ስራ ተሰርቷል። ማክሰኞም ሮብም ሐሙስም ትንቢት እህቴ የሚከታተልሽ አለ ወይኔ ገዳይ። እኔ አንድ በስጋ የሚዛመደኝ ሰው ቸርች አይሄድም ብላ ባለቤቱ ነገረች።
ለምን ጠይቀው ቀስ ብለህ ከኔ እንዳልሰማ ሰው ሆነ ጠይቀኝ እንዴት ነው ለምንድን ነው ፓስተር አልደብቀኝ 4 ወር ሆኖኛል አለ አዲስ አበባ ነው ምን ነው ዝም በቃ 4 አመት እዛ ቸርች ላይ ሄጃለሁ አለ 4 አመት ሙሉ የሚሰበከው ስብከት ይሻገራል ሰው ነው የሚቀያየረው ስብከቱ አንድ ነው ርዕሱ አንድ ነው እኔ ግራ የገባኝ ሰው ሁሉ ወንዝ ዳር ነው ወይ የቆመው ድልድዩ ጋር ሳትደርሱ እኮ የሚያሻግሩ አሉ ይሄንን ለመገንዘብ ለተከበረው ምክር ቤት ብዙ መግለጽ ያለብኝ አይመስለኝም የሚታይ ጉዳይ ስለሆነ ይሄ ነገር በስፋት ኢትዮጵያ ውስጥ የትውልድ ስነልቦናን እያከመ ያለ ስራ ነው የትም ዓለም ሄደን ስንመለስ የሚጠብቀን ጨለማው አዲስ አበባ ነበር አሁን አይደለም የትም ዓለም ደርሰን ስንመጣ የትም በማያሳፍር ደረጃ ብርሃን ያለው የሚታይ ከተማ እየፈጠረ ነው ይሄ ማንንም ሰው የሚናገረው ጉዳይ ነው መከላከያ አንድ ሰው አልገደለ መከላከያ አንድ ሰው አልገደለም ይያለ 1 ሚሊዮን ትግራይ ህዝብ ፈጅቷል አሁን ትግራይ እንደዚህ ያሉን 1 ሚሊዮን እንደማያልቅ እንኳን ገምተን ነበር ስንት ነው የጨረስከው ትግራይ ውስጥ ገብተ ገምተን ነበር እናቅ ነበር የምትለው ስንት ነበር የጨረስከው ጌታቸው ላይ ነገረ ጻርቃን ላይ ነገረ ያምሮ ዘገምተኛ ፕሪቶሪያ ፈረመ ያልከው ሰውዬ ነው ነገረ እንመጣበታለን እኔ እንደዚህ አይነት ምን አይነት ፓርቲ ነው ኦህዴድ ነው ምለው የምን አይነት ስብስብ ነው ኦህዴድ ነው ምለው በምን ጊዜ ስልጣን ያዘ መንግስት ነው እላለሁ 8 አመት ሙሉ ስለ ጦርነት እንጂ ሌላ ነገር ማሰብ የማይችል ትግል በፌስቡክ ሳይሆን በተግባር ሰርተን አሳይተናል ጦርነቱ በፌስቡክ ነው አላለም ስለዚህ ትግሉ ጦርነቱ በፌስቡክ ሳይሆን በተግባር ሰርተን አሳይተናል እና ፈርጥጠው አብይ አህመድ እየገነባው ያለው ሰራዊት አሰብን ማስመለሱ ቀርቶ በማራቶን ውድድር ቢሳተፍ ኢትዮጵያን የወርቅ ተሸላሚ ማድረግ የሚችል ነው ሲሉ መስከረታቸው ሰምታችሁ ታዲያ አብይ አህመድ የገነባው ሰራዊት አለ እንኳን አሰብን ማስመለስቶ በማራቶን እንዲሳተፉ ቢያደርግ አትሊስት ለኢትዮጵያ ወርቅ ያስገኙላት ይችላሉ የሚለውና ከደረጃምራ ተሻገራለ ብቻ ነው የሚሉት እስካሁን ሲሻገራ አላየሁትም ዶክተሮች ጠይቁት ምንድነው ያለው እንዴ ደግሞ ጠይቃላችሁና ቶ በሰራዊቱ ሳትስፋይ መሆን አለባችሁ አለ እሱ ለግዘሪ ላይፍ እየኖረ አሁን ባለፈው ወይ መሳሪያ ጦርነት ምን ያደርጋል የተሸነፈ ሲመጣ ሌላኛው አብይ ማለት ነው ሲያስተምር ነበር ለምን ለአንድ አሮጊት እኮ ቤት መስራት እኮ የሚሻለው ይላል ሲያፈርስ እየቆየ አገስ የሚያፈርሰው ሌላ አብይ ሊሆን ይችላል አገና እናቀም ሁሉ ጊዜ ነው ይሄ ኖርማሊ ለመነው ነገር ነው ለዛ ነው ምንም አይገርምም ማለት ነው ቢገዩስቱት የሚዲያውን ፕሮፓጋንዳ ነበር ነው ፕሮፓጋንዳ ሲያው ፋክቱ መሬት ላይ ምን እንደሆነ እንደስለምናቅ የፋኖን ትግርስ በቅርብ እየተከታተለን ስለሆነ አሁን አዲስ አበባ ውስጥ ያለውን ወይም ከተሞች ውስጥ ያለውን ልማት ማስረዳት ሳይሆን መከራ የሆነብን እንደዚህ ያለውን ተአምር በዚህ አጭር ጊዜ እንዴት ሰራችሁት ገንዘቡ ምናምን የሚባል ጥያቄ መመለስ ነው ድካም የሆነብን ስራውማ ተረጋገጠ የራስ የማራከስ አባዜ ስላለን ነው እንጂ የለም ፕሮጀክት ጀምሮ መጨረስ ብዙ አንታማም ያውቃለው ነገር ግን እስካሁን ኢትዮጵያ ውስጥ በኔ መንግስት ደረጃ ጀምሮ የሚጨርስ የኢትዮጵያን ልማት ያመጣ ደግሞ ታይቶ አይታወቅም በ30 አመት ውስጥ ግን የትግራይ ህዝብ ከስንዴ ልማት ሊገላገል አልቻለም አዳራሽ ውስጥ አንድ የታዘብነው ነገር አለ ተመልካቾችም የታዘቡት ነው ብዙ ሰው ሲያጨበጭብ ማያጨበጭባል ቁጭ ብሎ ከዚህ በፊት አጠገቡ ያለው ያጨበጭባል ይሄም ቶሎ ያጨበጭባል ሰው ያየኛል በሙ አሁን ግን ፓርላማውን ሪዋይንድ ያደርጋችሁ ታዘቧቸው እዚህ ያጨበጭባል እዚህ ጋር ዝም ይላል ትልቅ ለውጥ ነው ይሄ በኢትዮጵያ ፓርላማ ኮሬ ነገኛ የሚባለው ገዳይ ቡድን ባለበት ሀገር ይሄን ሲያጨበጭብ ይሄ ዝም ብሎ ካየ ለውጥ አለ ማለት ነው ድፍረት አለ ማለት ነው ይሄን ጭብጨባ አልደግፈው ማለት ነው ከዚህ በፊት ግን ሰው አየኝ አላየኝ ብሎ ቶሎ እንደዚህ ያደርጋል ኢቭን ስክሪፕቶ ይዞ በስክሪፕቶ እንደዚህ ያደርጋል ነበር ይሄንን ታዛቢዎች ላይ ተናገሩት ምክንያቱም ከምርኮ ያመለጠው ነፍሴን አውጪኝ ብሎ በሩጫ እንዳመለጠ እና ፋኖ በጣም ትልቅ ትግል ነው ያደረገ ያለው ትልቅ ተስፋ ነው በእውነት በጣም ትልቅ ተስፋ ነውና የፋኖን ትግል እንቀላቀለው ይገባል እኔ ለትግራይ ማስተላለፍ የምፈልገው አብይ አህመድ ቀስ በቀስ ነው የትግራይ ህዝብ እየጨረሰ ያለው ምንድነው ወይ ሙቅ ወይ ትኩስ አይደለም እንደሚለው ዝም ብሎ ለብ ብሎ እንደታቆረ ውሃ ሆኖ እየበሰበሰ እንዲሞት ነው አብይ አህመድ ያዘዘበት የትግራይ ህዝብ ቶሎ ብለው የትግራይ ህዝብ የሆነ ነገር ወስነው አብይ አህመድን የሚያስወግዱበት ነገር ካልመጣ አብይ ስልጣን ላይ ያለ ትግራይ መኖር አትችልም ሰሜን የሚባል ነገር ኤግዚስት አያደርግም የሚያሳዩ እስካሁን ድረስ የአብይ ሰራዊት ፋኖን ያዘን ተቆጣጣሪ ያሉት ከተማ እስካሁን ድረስ የለም ጉድ እኮ ነው የሁሉ መሳሪያ የሁሉ ሰራዊት ይዘ የሚያሳፍር እኮ ነው እኔ ቀስዬ ነው የምናገር በእውነት እኔ ለእናንተ ሰው እንዳይሰማ አንዳንድ ነገር አይደለ የፋሚሊ ጉዳይ ሲሆን ሰው እንዳይሰማ መጥተለው ነገር አይሱሪ እና አብይ እኮ እንደዛ እየመሰለኝ ነው የሁሉ መሳሪያ ምናምን ቀስ እየተናገ ሳላቀን ተቀስላለሁኝ አይደለ የጎረቤት እንዳይሰሙ ለካ አማርኛ ነው አይሰሙ እንግሊዘኛ ነው ጎረቤታችን ያሉትና እነሱንም ይሰሙ መስሎኝ በጥቁር እንዳይስቁ ማለት ነው እንደካቸው ብለው የሁሉ መሳሪያ ይዞ ዝም ብሎ ምንም እስካሁን ድረስ ሳይዝ ለአብዮቼ ቀስ ብለን ለመነግራችሁ ያ ሁሉ መሳሪያ ያ ሁሉ ሰራዊት እየሰለጠነ የት ነው የሚሄድ ያለው ምናቀው ነገር የለም ተረጅነት ይቅር ስንልም ፖለቲካ ያደርጉታል ፖለቲካ አይደለም የሚገርማችሁ ነገር ማምረት እንኳን አችለን በቃን ብንል ዛሬ የመጀመሪያው ተቃዋሚ ገጥመን ከኢትዮጵያውያን ነው መጥፎ ሱስ ስለሆነ ኢትዮጵያ የተከበረው ምክር ቤት መለመኛ ሆናለች
እነዚህ ኃይሎች ዓለም ላይ ወጥተው 40 ሚሊዮን 50 ሚሊዮን ኢትዮጵያ ተርቧል ብለው ከለመኑ በኋላ የሚያግዙት ግን 1-2 ሚሊዮን ነው። መለመኛ ነው የሆነው። ቁጥራችን ከፍ ካልተደረገ አይገኝም። ቅጥፈቶቹ ውሸቶቹ ይደረድራል። እመጣበታለሁ። ሰሞኑ ስብሰባ ነበረው አብይ አህመድ እና የተሰበሰበው 100% ከኦሮሞ ተወላጆች ኤሊት ናቸው የሚባሉ ቢዝነስ ሴክተር ውስጥ ያሉ እነዚህ አያቶላ የሚባሉ የቀድሞ የኦዴድ አመራሮች አክቲቭ አመራሮችም ጭምር የነዚህ ኮምፖዚሽን ባለበት ስብሰባ ተሰብስበው ፈልጋለን ብለውት አግኝተውት ነበር። ሁኔታ ጥሩ አይደለም። አሁን እየሄድንበት ያለ መንገድ ጥሩ አይደለም። አደጋ ውስጥ ነው ያለነው። ሁሉም ጋር እየተዋጋህ ነው። አሁንም ሌላ ውጊያ እየመጣ ይመስላል። ከትግራይ ጋር ያለው ጉዳይም በጣም ጠርዝ ደርሷል። ማክሲማል ነገር እየደረሰ ነው። ስለዚህ ሁሉን ነገር እርግፍ አድርጎ ጥሎ አብይ አህመድን ማስወገድ ዛሬ አብይን የሚታገሉ አቅም ያላቸው ኃይሎችን ተቀላቅሎ አብይን ማስወገድ ነው ፕራዮሪቲ መሆን ያለበት። ከተለቀቁ ከ455 ምርኮኞች ፋኖ እንደገና ይዟቸዋል ይላል። በፋኖ ተማርኳል። አደራ ፋኖች እንዳትለቋቸው በደረጃባልቆ አደራ ፋኖ እንዳትለቋቸው አብይ አህመድ እንደገና ዲፕሎይ አድርጓቸዋል። ብርሃኑ ጁላ 3 ጊዜ ተማረከዋል። ሲለቁት ሲመጣ መጨረሻ ላይ ያዙትና ምንድነው ማድረግ የምትፈልገው? ገበሬ መሆን ትፈልጋለህ? ምንድነው ሲሉት አይኔ ወታደር ነው ከውትድርና በቀር ማቀሙ የለም አለ። ማረስ አልችል፣ መቆፈር አልችል፣ ምንም ማድረግ አልችልም። ስለዚህ ማቃት ሙያ ውትድርናና እንደው ሺ ጊዜ እየተማረኩም ቢሆን በቃ ዝም እየወታደሩ ይሉር አላቸው። ለዚህ ነው ብርሃኑ ጁላን በውትድርና ያስቀጠሉት። አም ሆፒንግ የፋኖ ትግል will be ህዝብ የሚያቀፍ አትሊስት ሰራዊትን እያቀፈ ነው ያለው። ተስፋ ያለው ትግል ነው ለማለት ፈልጋለሁ። ማይ ኦፒኒየን ሰውዬው ለግጀሪ ላይፍ እየኖረ ነው አይደል? ፓላስ ምናምን ነገር 50 በመደነ በ30 ሚሊዮን ነው መሰራው ምናምን ሲባል ነው ቢሊዮን ነው የተባለው ሚሊዮን ኮርቶ በዛን ጊዜ ማንንም አይመጣም አጠገቤ ብሎ ምን አሳነሳችሁ ከዛ በላይ ነው እንጂ መሰራው አዲስ ፓላስ ቤተ መንግስት ያለ ጀግና አሁን ደግሞ ይመጻደቃል። ህዝቡ መንቃት አለበት። ኢትዮጵያ ሰራዊት ሆ ያለ ሲሄድ እውነት ሆ ብሎ የሚያመጣው ለውጥ የለም። እያለቀሰ እጅ እየሰጠ ህዝባችንን የምታስጨፈጭፉት። ስለዚህ ሁሉም ሰው መነሳት አለበት። ኢትዮጵያ አሁን ዘመን መጥቶላታል። ሰማይ ተከፍቶላታል። በርናስኮ ተከፍቶላታል። ያን ማየት አለማየት የየግለሰቡ ውሳኔ ይሆናል። በብዙ መንገድ ይህ ጊዜ የኢትዮጵያ ጊዜ ነው። ይቻል የማይባል ጉዳይ የሚሰራበት ውጤት የሚታይበት ሰፋፊ ውጤት እያየን ያለንበት ጉዳይ ነው። ለምን መጣ ያላችሁ እንደሆነ የእሳቤ ለውጥ አለ። እኛ ህልማችን አናሰርቅም። የፈለገ ሰው እዛ ይስቀለው፣ የፈለገ ሰው ያውርደው። ህልማችን የኢትዮጵያን ብልጽግና እውን ማድረግ ነው። ከኤርትራ ነገርም ኦሬዲ ወደ ጦርነት ይሄን ነው። የአማራ ጉዳይ አለ፣ ኦሮሚያ ጉዳይ አለ፣ በጣም ብዙ የኑሮ ውድነት ጉዳይ አለ። የህዝቡ ሮሮ እንዲሁ ሊፈነዳ ከባድ ችግር ውስጥ አለን። እንደዚህ ያሉት አብይ ምን አላቸው ነው ጥያቄው። አብይ ምን አላቸው? ኦነግና ፋኖ ተዋቸው የትም አይደርሱ። የሚያስቸግረኝ የትግራይ ኃይል ነው። ጦርነቱ ከጀመረው ማቆሚያ የለውም። አግዙኝ ብሏቸዋል። በምንድነው የሚያግዙት? የትግራይ ጀነራሎችን አግባቡልኝ። የትግራይ ጀነራሎች አዲስ አበባ ባለው ሀብታቸው፣ አዲስ አበባ ባለው ህንጻቸው እና በግል የምታቋቸው ጭምር አፕሮች ያደረጋችሁ እነሱን አግባቡልኝ። በግል ግንኙነታችሁ ኢንፍሉዌንስ ማድረግ ትችላላችሁ። አገር እኮ ስትኖር እኮ ነው ሁሉ የሚኖረው። ለምንድነው ህዝቡ ጥረት የማያረጋው? ምድሪቱ ላይ ያለው ይሄ ግፋዊ አገዛዝ እንዲያበቃ ለምንድነው ህዝቡ የማይጠራው? እንደሌሎቹ ሀገሮች ህዝብ ታግሎ ጨካኝን መንግስት የማያስወግደው? እኔ አይገባኝ። በጣም ነው የሚገርመኝ። እኛ እኮ የምንኖርበት ሀገር ጥሩ ሀገር ነው። አያገባንም ጆሮ ዳባ ብለን እኮ መተኛት እንችላለን። ግን የህዝብ መከራና ስቃይ ግድ ስለሚለን ነው በተለያየ ሰዓት ወጥተን ድምጽ መሆን የምንፈልግ ያለ ነው። እና እዛው የሚኖሩትማ ለምንድነው ይሄንን የማያደርጉት? አገሩ እኮ እየፈረሰ ነው። እና አብይ አህመድ ዋሻ ውስጥ ገብተው የሚያወሩን አይደለም እውነቱ። ከሰሜን እስከ ደቡብ የተደራጀ ፓርቲ አለ። ከነዚህ ውስጥ አንዱም ሀገሩን አያውቅም፣ ህዝቡን አያውቅም፣ ባህሉን አያውቅም። የነጻድቃን ቲፒኤልኤፍ ልገንጠል በሚልበት ሰዓት እርግጠኛ ሆኜ የምነግራችሁ እነዚህ ወጣቶች በዛ ዘመን ትግራይን ባህሉን በደንብ አያውቁትም። እነዛ ደግሞ ነው ይሰማቸው። አይከናት በልብ እንደዛ ነው ቦታ ላይ ቁጭ ብለህ ራሳችሁን አስቡት እስኪ። የሳክበት ህፃን ልጅ ማለት ነው 7ኛ ክፍል ያቆመው ልጅ ራስ ስቀውብኛል ያለው ማለት ነው። ስቀውብኛል ያልኩ ቁጭ አልኩ አስቀምጦ ያሁኑ ደግሞ ይሰርባችሁ ይኮሻል። አሁን አቋም የላችሁም ዝም ብሎ እኔ ጋር ቁጭ ብላችሁ ቢል ለምንም nobody cares። በከፍተኛ እምነትና ኩራት ልገልጽ የምፈልገው ጉዳይ በ2032 የኢትዮጵያ ኢኮኖሚ ከአፍሪካ ሁለተኛው ኢኮኖሚ ይሆናል። በ2036 የኢትዮጵያ ኢኮኖሚ ከአፍሪካ የመጀመሪያው ኢኮኖሚ ይሆናል። ይሄን እናሳካለን። ማንም ሊያስቆመን አይችልም። የኢትዮጵያን እድገት የማይፈልጉ ሀገራት በጦርነት ሊያሸንፉን እንደማይችሉ ያውቁታል። ባዳዎቹ በደንብ ያውቁታል። ለምን? የኢትዮጵያን አቅም ላኪው ያውቀዋል፣ ተላላኪው ግን ይጓጓል። እና እሱ ያለው የነገራቸው 1000% ጦርነቱ አይቀርም ብሏቸው። ጦርነቱ 1000% እርግጠኛ ነኝ። ቀኑ የምንቆርጠው ግን እኛ ነን። እኔና ጌታቸው ረዳን በጋራ የሚያይ ሰው አሁን ይሄን መንግስት አይወያዩም ብሎ ቢያስብ አይገርምም? እኔንና ለማ መገርሳን ያየ ወንድሜ የችግር ጊዜ ጓደኛዬ የናቴ ልጅ ስለነበረ እኔና ለማ ምትራዋን ጨምርባታ
ጨምርባታ ጌታቸውማ ምን ጥርጥር አለው ትግራይን ከርቶ የሄደው ሁሉም ወልካም ይላል ብልጽግና በብልጽግና ማዕድ ላይ የሚቀመጡት የብልጽግናን ፍርፋሪ የሚበሉት የሚነግሩን አይደለም እውነቱ አገር እየፈረሰ ነው ህዝብ እየተበተረ ነው እንዳልኳችሁ ያው ፋኖ ታላቅ ተጋድሎን እያደረገ ነው ብዙ ድሎች ነው በየቀኑ ምርኮኞች አሉ በጣም በሚያሳዝን ሁኔታ ደግሞ ያቢ ሰራዊት አሟሟታቸው ልብ ይሰብራል በግንባራቸው ድፍት ብለው አፈሩ ላይ እኔ የጠላት ሰራዊት የሚባባለውን ቃል ማውደው የአቢ ሰራዊት አይደለም ጠላት አብይ አህመድ ነው እውቀትም አልነበራችሁም የትግራይ ህዝብንም አላወቃችሁም ይያለ የትግራይን ህዝብ አላወቁም ነው የሚለው which is again አብይ ነው ይናገር አብይ ደስ እንዳለው ነው አብይ መሳደብ ስላለበት ብቻ ነው ጌታቸው አብይ ጋር ሆኖ መዋረዱና የትግራይን ህዝብ ማዋረዱ ደንቆሮናችሁ ያለ እውቀት ነው የወጣችሁት ነው የሚላችሁ ያለው ይሄን ግን እነሱን ሳይሆን እሱ የሚሳደው ነው ይመስል የትግራይን ህዝብ እንዳለ ነው ኦፌንድ የሚያደርግ ያለው ነው እልህና ቁጣን ያላቸው እንጂ የበቃ እውቀት አልነበራቸውም ባለጌ ተማሪ አስተማሪን ይሳደባል የሚል ተረትና ምሳሌ ለማኖር አለበት አልኩ መጀመሪያ ያንሳሰብ እነሱ እኮ ነው እዚህ ቁጭ ያረጉት ንቀውት በተነገረው ቁጥር ዘሎ እዚህ የሚመጣ ስለሚመስለው ይጓጓል እየተላከ እንደሆነ ያቃል በራሱ ዓላማ ላይ እንዳልቆመ ያቃል እሱ የያዘውን ሐሳብ ይዞ ቢመጣ ለውጥ እንደማያመጣ ያቃል የሆነን ሰፈር እገነጥላለሁ የሚልም እጠቀልላለሁ የሚልም ኢትዮጵያ ለመገንጠልም ለመጠቅለልም አትመችም በተግባር ኢትዮጵያን ካለማወቅ የሚጋልቡ ፈረሶች የነሱን ፍላጎት ለማሳካት ከጠላት ጋር ማበር ነው ብዙዎቹን ካያችሁ ግን ሲባል ሰምቶ ነው ምን ችግር ለብልጽግና እገዛለሁ ብልጽግና ያለኝ ሁሉ አደርጋለሁ የራሴን ኮንስቲትዩንሲ የራሴን ህዝብ አዋርጄ የራሴን ትግል ሸጬ መጥቼ ባሪያ ልሆንል እኔ አይቀበለኝም ለአብይ አህመድ ይቀበለኛል እኮ በደም ምን ጥርጥራለሁ ጠቅላላ እዛ ያለው ይሄ ፋርሴቦላን በሙሉ አባሮ እዚህ ሸራተን አዲስ ያስቀምጠኛል ስቱዲዮም መኖሪያም ምግቤም ምናምን ሸራተን ያደርገዋል ግን እኔ የምሄደው ምን ሆኜ ነው የምሄደው አብይ ደግፌ ከሄድኩኝ ለወዴ ማለት ነው ለጥቅሜ ብዬ ነው ቢሊየነር ለመሆን ነው ለመዝረፍ ነው ጠላት ከአብይ ጋር ያሉት እየበሉ እየጠጡ ኪሳቸውን እያደለቡ ያሉት ናቸው ጠላት ይሄ ሰራዊት ግን ደሃ ነው የሚበላው አጥቶ ነው ስራ ፍለጋ ነው እዛ ውስጥ የገባውና አዝናለሁ በጣም እኔ ግን እምለው የትግራይና የአማራ ህዝብ ንቃ የሰሜን ሰው ንቃ ሰሜን ሆይ ንቃ እንድትጠፋ ታውጆብሃል የሰሜን ሰው ንቃ ኦፒዲዮ ሰሜኑን ካላጠፋ አይተኛም ሌላው ገለባ ነው ብሏል እዚህ ቁጭ ብሎ ከዛ መጨረሻ ላይ የናቃችሁን የሰደባችሁኝ ብሎ ቁጭ ብሎ ልክልካችሁን ይነግራል የትግራይን ህዝብ አታውቁትም እሱ ማንንም የሚያውቀው አብይ ማንንም አያውቅም አብይ ኦሮሞንም አያውቅም ኦሮሞ የተቃወመው ነው ያለው አብይ አሁን በሽተኛ ስለምናየው አብይ ለምን አናወቀም አንልም እንዴን አትሊስት ሀብት ለመጠቀም እንኳን መንገድ ቀደም ብሎ መስራት እንዴት አልታያቸውም ብዬ ጠይቅ ነበር ያን እንኳን ያልኩት ለመዝረፍ ነበረ ግን መዝረፍ የሚለው ቃል ትንሽ ከወደ አብይ ደስ ብሎት ይስቃል ያን ያልኩት ለመዝረፍ ነበረ እንግዲህ አሁን ይሄ ባለ ቁጥር ማንንም ይመታው እንዳለ ኢትዮጵያችን ታሪክ ማለት ነው አገር መጠቅለል የሚያስበውም ሲባል ሰምቶ ነው እንኳን ለመጠቅለል አክሮ ለመኖርም በጣም ከባድ ጊዜ እንደሆነ ያገባው ሲባል ሰምቶ ነው ታጥቆ ይመጣል ታጥቆ ይመለሳል በመሳሪያ ይመጡ ሰዎች ብዙ ጊዜ ከመሳሪያ ያለፈ ነገር ማሰብ አይችሉም እኔና ጌታቸው ረዳን በጋራ የሚያይ ሰው አሁን ይሄን መንግስት አይወያዩም ብሎ ቢያስብ አይገርምም ሸኔዎቹ ጋስ ያማራውም ሸኔ የኦሮሚያውም ሸኔ ያማራውም ሸለቆ አባይ የኦሮሚያውም ሸለቆ አባይ ተላላኪ ናቸው እነዚህ ግን አላማ የላቸውም ታገልኩለት የሚሉትን ህዝብ እየገደሉ ታገልኩልህ ማለት ምን ማለት እንደሆነ እናንተ አስቡት መላክ የለመደ መላክ ይችላል ስለዚህ ማንንም ሰው ብልጽግናን እደግፋለሁ የሚል ሰው ና ነው የሚለው ከየትም ያሰባሰው የሚያመጣ ሸኔ የሚባለው ዝም ብሎ በደላሎች አንድ ጳጳስ አሉ ሄዶ እየተደራደሩ ምናምን ይያሉ ከዛ አንድ አድቫይዘር የሽመልስ አዲስ የጸጥታ ምናምን አድቫይዘር አርገ ስላስቀመጥከው እንደዛ ነው ሸኔ ተደራድሮ ነው የመጣው ማን እየተዋጋ ያለው ሸኔ የሚባለው ታዲያ ይሄ ትግራዩ ዳንኤል ክብረት ጌታቸው ረዳ ትግራዋይ ከትግራይ ብላ ስሙን አትጥራው መድኃኒቱን ብቻ ለመውሰድ ህክምናውን ወጪው ከባድ ስለሆነ ለዛ ብለ ተከራ አድርጎ አንተ ወሰደው አደ ኤንድ ነጌታቸውን አብይ ይበላቸው ለነጌታቸው ይሄንን ስራ ልክ ሰርተውለት ሲጨርሱ እንደ አማራውን ፋኖ ግቡ ብሎ ያለቀ ሲመስለው ፋኖ ለመምታት አልመጣም the same thing ሻቢያን አግዘኝ ሲል ቆይቷን ዛሬ ሻቢያን ሊወጋ አልመጣም ለማየት ያውቃችሁ በህይወት ከተረፈ ጌታቸው በህይወት ከተረፈ ከአንድ አመት በኋላ አብይ ጌታቸው ሲያሳድረው ታገኛላችሁ በሚቀጥለው ወር ጦርነት ሊነሳ ጨርሰዋል ማንን ለሞጋት ኤርትራን ለሞጋት ይሄ ደግሞ ጨመረለትና እዚህ ያለሁኝ ቦታውን እኮ አይቼው ነበር አለ መጥቻለሁኝ የዛኔ ግን የመጣሁት ለዘርፍ ነው ካመንቶች ነበሩ እዛ ላይ ጻፉለት ማለት ነው ሞቅ ብሎ ነበር ወይ ይሄ የሚያሳያችሁ ምን አይነት ነው ባክፋየር እንዳደረገ ማለት ነው የተናገረው ንግግር አብይን ለማስደሰት ብሎ ለጻድቃን ግን ትልቅ ዳሜጅ ነው ጻድቃን ቁጭ ብሎ ያው እንደውሻ ሲሰማው ነበር ጌታቸው ባፉ ተናገረ ሌባ ነበርኩኝ ብሎ ነገረው ማለት ነው አስደሰተው አብይ ደስ ብሎ ሳቀ ማለት ነው ስትዋረድ ህዝብን ስትክድ የሚያከብር የለም ነው መሃል ላይ ቀሩ ነው ሰዎች ሁለቱ or anybody ከነሱ ሰራ ያለው መሃል ላይ ቀሩ ህገ መንግስት ይቀደድ ባንዲራ ይቀደድ ኢትዮጵያ ትቀደድ የምትሉ ሰዎች በእናንተ ፍላጎት ማድረግ አንችልም ብዙዎቹም ይወያያሉ ባይዘው ያውን ሽፍታ ናቸው እንጂ ይወያያሉ ይጠይቃሉ ይነጋገራሉ እና ኢትዮጵያ ውስጥ
ሰላማዊ ትግል ማድረግ ለሚፈልግ ሰው በሩ ክፍት ነው። የተገደበ ፓርቲ የለም። በኢህአዴግ ዘመን ቢሆን ካትችልም የሚል ህግ አለ። በእኛ እኮ የለም። በሐሳብ ካልክ ክፍት ነው መድረኩ። ክልከላ የለም። የሚከለከል ፓርቲ የሚከለከል ሐሳብ የለም። የሐሳብ ፖለቲካ መድረኩ ክፍት ነው። ችግር የሆነው ሐሳብ ጠፋ። ሐሳብ መጥፋቱን ለማወቅ የነዚህን ባንዳዎች ውሎ ማየት በቂ ነው። ሰው እኮ ከፍሬው ይታወቃል። ዛፍ በፍሬው እንደሚያስታውቀው ሁሉ እነሱ ያስታውቃሉ። ውሰደው ሄዷል እኮ ከትግራይ እኮ ተጠራርጎ ወጥቷል። ያ የትግራዩ ካሳይ ጨመዳም ውሰደው ስልጣን ስጣቸው፣ የበለጠ ስልጣን ስጣቸው። እንደዚያ ጨዋታ ግን የለም። ተላላኪ ናቸው እነዚህ። ዓላማ የላቸውም። ራሱን እንደ ማንጎ የሚቆጥር ግራዋ ነው። መራር ነው። ይሄን ንግግር ጽፎ ነው የገባው። አንብቦ ነው የተናገረው። በዚህ አጋጣሚ አንብቦ ማንጎ አድርጎ የሚያስብ ግራዋ ነው። ልክ ጽፎ የጻፋቱን ያነበበው ሪዋይንድ አድርጋችሁ ማለት ይችላልላችሁ። ጽፎ ነው የገባው ለመሳደብ የአማራ ኃይሎችን። እኔ ማለት የምፈልገው የአማራና የትግራይ ህዝብ this is the opportunity አንድ ላይ ሆነህ ዘር እንዳይኖርህ ሊያጠፋህ የተነሳውን አብይ አህመድን የምታጠፋበት። ትላንትና አማራና ትግራይን ለይቶ ትግራይን መትቶ ትግራይን ደከመ መሰለው ጊዜ ወደ አንተ እንደዞረ የአማራ ህዝብ ዛሬ ትግራይን ቢመታ ተመልሶ አንተን ያለምንም ወገን ያለምንም አጋር ከምድረ ገጽ የሚያጠፋ። ኤርትራን ቢመታ the same thing ኢትዮጵያን ትግራይን ይመታል፣ አማራን ይመታል። አብይ አህመድ ሰሜኑ የሱ አሽከር ሆኖ በመጀመሪያ ደረጃ እንዲሞት እንዲጠፋ ነው የሚፈልገው። የሰሜን ሰው የሚባል ኤግዚስት እንዲያደርግ አይፈልግም። ሰርቫይቭ ግን ካደረገ የነሱ ፍርፋሬ ለቃሚ ሆኖ እንዲኖር አብይ የሚፈልገው። ህዝብህን ከካድክ ማጆሪቲው የሚፈልገውን ማታረክ ከሆነ ህዝቡን የምታሰድብ ከሆነ መጨረሻ ላይ ሁሉ ጊዜ መጨረሻ ላይ መቅረት አይቀርም፣ መሀል ላይ ነው የምትቀረው። አብይ ልክ ይነግርሃል፣ እልህ አለበት። አብይ እስካሁን አልወጣለትም፣ መቼም አይወጣለትም። አብይ እድሜ ልኩን የተሳደበ ነው የሚኖረው። የሳቁበት እስካሁን ድረስ ታሟል። አብይ እሱ ሊፋታቸው አይችልም። የፈለገ ነገር ቢያደርጉለት ያወጣለትም። አብይ ሊሰድባቸው ብቻ ነው ይፈልጋቸው ማለት ነው፣ እንዲወጣለት ኢጎ እንዲመለስ ወደ ቦታው የተሳቀበት ዳሜጅ የተደረገው እንዲስተካከልለት ነው። አሁን የአብይ ማንነት የጠፋው ሰው የለም። ከነጌታቸው ጋር ሲሆን እኮ ዴይ ነው አብይ ማን እንደሆነ እንዳሳደጉት ያውቃሉ፣ ምን እንዳደረገ ይታወቃል። ኢትዮጵያ ሲያምርባት አይኑ የሚቀላ ራሱን እንደ ማንጎ የሚቆጥር ግራዋ ነው፣ መራር ነው። በፍሬ ትታወቃል። እኛ ልክ በፍሬያችን የምንታወቀው ማለት የባህር በር ጉዳይ እኛን አይመለከትም ካላሉ በስተቀር የታገለው ይመስላቸው አንድ ነው ፋሽኑ። መማር ግን አልቻሉም። እየገባ ነው በየቀኑ እኮ 10ም 20ም 100ም እየገባ ነው። ግን እናንተም ካለ አምጡ። ትዝ ይላችሁ ከሆነ በትግራይ ጦርነት 1 ሚሊዮን ሰው አለቀ ብለው የትግራይ አካባቢ ሰዎች ነገሩንና እኛ ዝም አልናቸው። ያን የሚያክል ሰው ሊሞት እንደማይችል ስለምናውቅ አሁን ደግሞ ራሳቸው ማን የቆጠረው አሉ። ውሸት ነው እኮ አሉ ራሳቸው ናቸው። እየቀጠቀጠ ክፍለ ጦሮቹን ደምስሶበት እየቀጠቀጠ ሰላማዊ ሰልፍ እያሳየ ያለው ግራዋ ነው፣ ማንጎ ነው እያለ እየቀለደበት ያለው ለዶክተር ደሳለኝ ጫኔ የተሰጠ መልስ ነው። ቀልድ እኮ አይደለም የምናወራው እኮ ሲሪየስ ጉዳይ እኮ ነው። አብይ ገባበት እኮ ሲሪየስ ጉዳይ እኮ ነው። አልገባውም ማለት ነው። እዚህ ሚዲያ ላይ መጥቼ አንዳንድ ነገር ጣጣ አርጊያት የሚያደው አይገባውም እንደ አብይ አህመድ በደንብ እንደሚከታተው እናውቃለን። ጊዜ የለውም። ቆርጣችሁ ላኩለት። የገባበት አሁን እንደዚህ አይነት እንደዚህ ነን ብለ እንትን ተኳኩለ የምትመጣው ነገር በደንብ ውስጥ ኢንተርናላይዝ አድርገው እንጂ አንብበው እንጂ ነገሮችን። ጌታቸው ረዳ ዛሬ መስሎታል ተፍ ብሎ ለአብይ አህመድ አሸርግጦ አሸብሽቦ የሰሜኑን ህዝብ ሊያጠፋለት እየሰራለት ነው ያለው። አት ዘ ኤንድ ግን የሚሰቅለው አብይ አህመድ በአደባባይ የሚሰቅለው ጌታቸው ረዳ ይሆናል። ምክንያቱም አብይ አህመድ የተጠቀመባቸው በሙሉ በልቷቸዋል። ሞኒስተር ስለሆነ ውስጡ ያለው ኤቪል ስፒሪት ስለሆነ እየተጠቀመባቸው በሙሉ ቁርጭምጭም አድርጎ በልቷቸው። ስለዚህ አት ዘ ኤንድ ጌታቸውንና ኩባንያውን ይሰቅላቸዋል። አይ ቲንክ አንዳንድ ጊዜ ነው ያቀብጣል መሰለኝ ለወታደሩ ሰራዊቱ ቲክታክ የሚያወጣው። ምክንያቱም አብይን ለማስደሰት ጀግናን ተጫወታለህ፣ ቲክታክ ላይ ቪዲዮ ተለቃለህ። ከዛ ልክ ፋኖ እጅ ስትገባ ፋኖ ምንም እንደማያደርግ ታውቃለህ። ፋኖ መግለጫ ያወጣ ነው፣ ምሬም መግለጫ ወጥቷል። አንደካችሁም ኢትዮጵያኖች ናችሁ፣ ከኦሮሞ ጋር ችግር የለብንም፣ ከማንም ጋር ችግር የለብንም፣ ከእንደገና ወደ ምትፈልግበት ሀገር ዲድ ምናምንም ትባላለህ። እነሱ የተለመደ ነው። እነ ብርሃኑ ጁላ፣ እነ ባጫ ደበሌ፣ እንደና አባዱላ ሁሉ ሙርከኛ ነው። እዛ ቦታ ላይ እንዳለ ሙርከኛ ነው፣ ከአብይ ውጪ ማለት ነው። ያው ሰም አልተዋጋችም ነው የሚሉት አለ ሲስቁበት ምናምን ከታች ሲላላክ የነበረ ልጅ ስለነበረ ማለት ነው። ሁሉም ምርኮኞች ናቸውና አረ በባዶ ቂጥ አገር ያዝልኝ የሚባለው ነገር የለም። የሞቱ ዘረፍ ነው፣ የወደቁ ዘረፍ ነው።